ታምራት ሰላም ነው። እንዴት ነህ? አለን አልሐምዱሊላህ። ደህና ነህ? ደህና ነኝ። ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ጥያቄ በአንተ አስተሳሰብ ያኔ ከሙስሊም ውጪ ገነት የሚገባ የለም ብለህ ታምናለህ አይደል? አዎ። እሺ እኔ ክርስቲያን ነኝ። ያኔ ምንም ኃጢአት አልሰራሁም። እንዴት ሲኦል ልገባ እችላለሁ? ስንት ዓመት ነው ልጅ? መልስልኝ ጥያቄውና ደግሞ ሌላ ጥያቄ አለኝ። እሺ መልስልሃለሁ። እኔ ክርስቲያን ነኝ ስትል ጊዜ ክርስትና ደግሞ እምነቱ ምንድነው ከተባለ አምላክ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ አምናለሁ። ይሄ ትልቁ ኃጢአት ነው። ትልቁ ኃጢአት በእስልምና አስተምህሮ በአምላክ ላይ ማጋራት ነው። ማስረጃ አላህ ሲናገር ኢነ ሽርከ ለዙልሙን ዐዚም ይላል። በአንዱ አምላክ ላይ በአላህ ላይ ማጋራት ወይንም አላህን መካድ ትልቁ ኃጢአት ነው። ገብቶሃል? ኃጢአት አልሰራህም ስትል ጊዜ ተሳሳትክ ማለት ነው። ክርስቶስ እኔ ሰው ነኝ ብሎ ሳለ አይ አምላክ ነው ማለትህ ትልቁ ኃጢአት ነው። ዮሐንስ ወንጌል 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አንተ ሰው ነው ብለህ ታምናለህ? ኢየሱስን ታምራት? ፍጹም ሰው ፍጹም አምላክ ነው ብዬ አምናለሁ። ኢየሱስ ክርስቶስ ግን ይሄን አላለም። እኔ ሰው ነኝ ብሎ ተናግሯል። ጥሩ ነው እሱ። ነገር ግን እኔ አምላክ ነኝ አላለም። በፍጹም አምልኩኝም አላለም። ግን ታመልከዋለህ። ይሄ ኃጢአት ነው። ሞትን ድል አድርጎ እንደተነሳ ታውቃለህ? ሞትን ድል አድርጎ አልተነሳም። አምላኩ ነው ያስነሳው። እንደ መጽሐፍ ከሄድን እንኳን ባያስነሳው አምላኩ ምን ይሆን ነበር የሚለውን መጽሐፉ ሲነግረን በስብሶ ይቀር ነበር ይለናል። እና አምላክ አይሞትም ደግሞ ይሄ ልታውቅ ይገባል። እሺ ደግሞ ነብዩ መሐመድ ከሰሩት ተአምር ልትነግረኝ ትችላለህ? በትንሹ እነግርሃለሁ። አብሽር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተአምራቶች በጥቂቱ ንገረኝ ይላል። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚያ መካከል አንደኛው ምንድነው? ጨረቃን መክፈላቸው። ነብያችን ሰለላሁ ዐለይሂ ወሰለም የመካ ሰዎች ጠየቋቸው፣ አንተ ሙሐመድ ሆይ ያ ሙሐመድ ኢን ኩንተ ነቢይን አሪና አያ፣ አንተ ሙሐመድ ሆይ እንደው ነብይ ከሆንክ ነብያት ተአምር ሰርተው ያሳዩ ነበርና ተአምር ሰርተህ እንድታሳየን እንሻለን አሏቸው። የመካ ሰዎች በዘመናቸው ያሉ ሰዎች ፈአራሁም ምን ሽቃቅ القمر ይሄን ያዩ የአይን ምስክሮች የሆኑ ሰሃቦች ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም የጨረቃን መከፈል አሳዩአቸው ይላል። ነብያችን ሰለላሁ ዐለይሂ ወሰለም ጨረቃን ከፍለው አሳዩአቸው ለነዚያ ሰዎች። አንደኛ እሱ ነው። ሁለተኛ ምንድነው? ቁርአን ላይ ያሳያ ቀጥልሽ ስለማከታለ አላህ በቁርአን ላይ اقتربت الساعة وانشق القمر ይላል። ጨረቃዋ ተከፈለች ጋር ይናገራል። ይሄን ያዩ የአይን ማኞች ሰሃቦች በዚህ ላይ ያለው ጨረቃን ከፈ አንድ የሜት አድርገው ከይቅርታ ላይ ያወራን ታርጋትሩ። እሺና ሐዲስ ላይ እሱን አውጥቼ ማሳያለሁ። ሌላኛው ሁለተኛ ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ከመካ እስከ ቤተል መቅደስ ወይንም ቤተ መቅደስ ኢየሩሳሌም የሚገኘው ከዚያም በኋላ ሰባቱን ሰማያት አድርገው መሄዳቸው በአንዲት ሌሊት ቅጽበት አስቡት። ይሄንን መልአኩ ገብርኤል ነው ይዟቸው የሄደው። ከመልአኩ ገብርኤል ጋር ቀጥታ ከመካ እስከ ኢየሩሳሌም ከኢየሩሳሌም እስከ ሰባት ሰማያት ድረስ አቆራርጠው ሄደው ደርሰው ከአምላክ ጋር ንግግር አድርገው መምጣታቸው ሁለተኛው ድንቅ ተአምር ይሄ ነው። ይሄ በቁርአን ላይ ተጠቅሷል። አላህ Subhanahu Wa Ta'ala ሱረቱል ኢስራ መጀመሪያ ላይ ይገልጸዋል። ሐዲስ ላይ ልክ እንደው ሰሂህ ሙስሊም 162 ላይ እናገኘዋለን። ሶስተኛ ሌላ ነብያችን ሰለላሁ ዐለይሂ ወሰለም ያደረጉት ተአምር ምንድነው? ሰሃቦቻቸው ከዕለታት አንድ ቀን ወደ የሚያደርጉበት ውሃ አጥተው አስፈልጓቸው መጡና ጠየቋቸው፣ አንተ አላህ መልእክተኛ ሆይ ወደ የምናደርግበት ውሃ የለንም፣ ሶላትም ደርሶብናል፣ ከየት እናምጣሏቸው? ነብያችን ሰለላሁ ዐለይሂ ወሰለም ከጣቶቻቸው መካከል እንደዚህ ቢስሚላህ አሉና አፈለቁላቸው። ይሄን ያዩ የአይን እማኞች በርካታ ሰሃቦች መሰከሩ። ከጣቶቻቸው መካከል ውሃ ሲፈልቅም ተመለከትን፣ እኛም በዚያ ሁላችንም ውዱ አደረግን ብለው ተናገሩ። አራተኛ ነብያችን ሰለላሁ ዐለይሂ ወሰለም ለጥቂት ሰዎች የሚትበቃ ምግብን ጥቂት ምግብ ለብዙ ህዝብ የመባረክን ተአምር ተሰጥተው ነበር። ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም የኸንደቅ ጦርነት ወይንም የአሕዛብ ጦርነት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም በጣም ተርበው ነበር። ወደ 1400 የሚሆኑ 500 የሚሆኑ ሱሐቦች አሉ። እርሳቸው ተርበው ሳሉ ከሱሐቦቻቸው መካከል አንድ ሰው ተነሳና የእርሳቸውን መራብ ያየ ሱሐባ ቅርብ ቤት ነበረውና እዛ እስኪ እንዳው ወደ ቤት ሄጄ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተርበዋልና የሚበላ ምግብ ላምጣላቸው ብሎ ወደ ቤቱ ይሄዳል። እቤት ሄደና ሚስቱን ጠየቃት። ሚስቴ ሆይ
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተርበው ተመልክቻለሁ እና ይሄ ነገር አላስቻለኝም፣ እባክሽ ምግብ ካለ ስጭኝና ልውሰድላቸው አላት። ሰውየው ሚስቱ ምን አለች? ቤት ውስጥ ምንም ቢቀመስ ነገር የለም አለች። ነገር ግን ትንሽዬ ዱቄት አለች፣ እንዲሁም ትንሽዬ ግልገል አለች፣ ፍየል ትንሽዬ ግልገል ነች። እሷን እንረዳትና ስጋ ሰርተን ይሄንንም ቂጣ ጋግረን እንውሰድላቸው ካልክ እሺ አለችው። ሌላ ግን ምግብ ቤት ውስጥ የለም አለች። ሰውየውም እሺ አለ። ፍየሏን አረደ፣ ስጋዋን ጠባና ብረት ድስት ላይ አስቀመጠ። ድስት ላይ ካስቀመጠ በኋላ እሷ ሴትየዋ ምን አደረገች? ሚስትየዋ ዱቄቱን አበካች እስኪቦካ ድረስ ሂድና ለነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ከእርሳቸው ጋር አንድ 3-4 ሰዎች ከእርሳቸው ጋር ጋብዛቸው ይዛሃቸውና ለሌላ ሰው እንዳትናገር ምግቧ ይበቃምና ለብዙ ህዝብ አደራ በሚስጥር ለእርሳቸው በጆሮአቸው ብቻ ነገር ብላ አዘዘችው። ሰውየውም ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ፈሰረሁ ይላል ሐዲሱ ላይ ነሰጠራቸውም ይላል። በሚስጥር ነገራቸው ማለት ነው። ቀስ ብሎ አንተ የአላህ መልእክተኛ ስለተራቡ አይቻልኩም ወደ ቤት ሄጄ እንዲች አይነት እንደው ለ4 ሰዎች የምትበቃ ጥቂት ምግብ አዘጋጅቻለሁ ከእርሱ ጋር 4 ሰዎች ይምጡና ይብላሉ። ነብያችን ሰለላሁ ዐለይሂ ወሰለም በዚህ ጊዜ ያ ቀውም አሉ፣ ህዝቦቼ ሆይ ወንድሞቼ ሆይ አሉ፣ ወንድማችን ምግብ ጋብዞናልና ነው ወደ ቤት እንሄድ አሏቸው። ሰውየው ደነገጠ። አንተ የአላህ መልእክተኛ የታረደችው ትንሽዬ ግልገል ነች፣ ለጥቂት ሰው እንጂ አትበቃም ለ4 ሰው 5 ሰው እና ይሄን ሰው እኮ አታበላም ብሎ ነገራቸው። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂድና አሁን የማዘህን ብቻ አድርግ አንተ አሉት። ሂድና ቤት ነብዩ መሐመድ መተው እስኪባርኩት ድረስ ምግቡን እንዳታወጪ ደስቱን ብለውሻል። ልክ እንዲሁ እርሳቸው መተው ነብዩ መሐመድ መተው እስኪባርኩት ድረስ ዱቄቱን እንዳትጋግሪ ወይንም የተቦካውን እንዳትጋግሪ ብለውሻል ብለህ እዘዝ አሉት። ሰውየው ተመለሰ ወደ ቤቱ። ገብታችኋል አይደል? ወደ ቤት ተመለሰ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር ወደ 1400 እና 500 ህዝቦች ቢሆኑ ሄዱ። ከዛ ሄደና ሰውየው ምን አላት ለሚስቱ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከህዝቦቻቸው ጋር ከ1500 ህዝብ ጋር እየመጡ ነው አላት። ደነገጠች ሚስትየዋ። በሚስጥር ንገራቸው አላልኩም ነበር አለች። ያልሽኝን አድርጌ ነበር እኔ ማለት ሰውየው ግን እርሳቸው እንዲህ በቃ አድርጌ ብለዋል፣ የሚሆነውን እናያለን አለ። ወደ ነብያችን ሰለላሁ ዐለይሂ ወሰለም መጡ። የዓይን እማኝ የሆነ ሰሃባ ራሱ ሰውየው ሲናገር ምን አለ? ይሄን ተአምር ያየ የተቋደሰ የበላ አካል ነው እየመሰከረ ያለው። ያ ጀማ ከሩቅ የሆነ ታሪክ ሰምቶ አይደለም፣ እዛው ያየው አካል ራሱ ሲናገር ምን አለ? ድስቱንም ሰጣቸው አለ። ወዲያው ያዙና ዱዓ አደረጉ፣ ጸሎት አደረጉ፣ ባረኩትም አለ። ልክ እንዲሁ አውጥቻ ሳያቸዋለሁ ማስረጃ ምትሉ ልጆች። ልክ እንዲሁ ደግሞ ዱቄቱን ተቀበሉና ማነው የተቦካውን እርሱንም ያዙና ዱዓ አደረጉ፣ ባረኩትም። አሁን እየጋገርሽ ቂጣውን አቀበይና አሉ ነብያችን ሰለላሁ ዐለይሂ ወሰለም። እየተጋገረ ቂጣው ይሰጣቸዋል። ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ስጋ እያነሱ በጭልፋ ያንን ቂጣ ላይ ያደረጉ ለሰሃቦቻቸው ይሰጧቸው ጀመር። ወላሂ እየባለ ነው ሰሃባ የሚናገረው። በአላህ ስም እላለሁኝ አለ የመጣነው ወደ 1400 የምንሆን ህዝቦች በልተን ጠገብን አለ። ነገር ግን ድስቱ ስንመጣ እንደነበረ ነው፣ ምንም እንኳን አልጎደለም ነበር አለ። የተቦካው አልጎደለም ማለት ያሰላም። ለጥቂት ሰው የሚበቃን ምግብ ለብዙ ህዝብ የባረክን ተአምር ተሰጥተው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህ ካደረጉት ተአምር ነው። ሌላ ተአምር ነብያችን ሰለላሁ ዐለይሂ ወሰለም የሚበሉት ምግብ የሰው ልጆችን ቋንቋ አውጥቶ ተስቢህ ያደርግ ነበር። ይሄን ታውቃላችሁ? ይሄንንም ያዩ የመሰከሩ የዓይን እማኝ የራሳቸው ሰሃቦች ናቸው። አቡበከር ሲዲቅ እና አብዱላህ ኢብኑ መስዑድ እና አሊ ኢብኑ አቢ ጣሊብ ይሄን ሁሉ መስክረዋል። የሚበሉት ምግብ ወደ አፋቸው ሲያነሱት የሰው ልጆችን ቋንቋ እያወጣ ሱብሃንአላህ ሲል እንሰማ ነበር አሉ። የሚገርማቸው ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር ይል ነበር። ይሄን እየሰሙ ሰሃቦች መስክረዋል፣ ይደነቁ ነበር። ነብያችን ሰለላሁ ዐለይሂ ወሰለም በጣም በርካታ ተአምራቶችን አድርገዋል። ከዚህም ውጭ ነብዩ መሐመድ እንደማንኛውም ሰው መካ መዲና ተወልደው ወደ ነብይነት የተቀየሩበትን በደንብ እንድታስረዳ ይፈልጋል። ጥሩ። ነብያችን ሰለላሁ ዐለይሂ ወሰለም የተወለዱት የት ነው? መካ ላይ ተወልደዋል። ከዛ ወደ መዲና ስደት አድርገው መዲና ላይ ኑረው እዚያው አርፈዋል። ነብያችን ሰለላሁ ዐለይሂ ወሰለም እንዴት ወደ ነብይነት ተቀየሩ ነው ልጁ ጥያቄው። ነብያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምረው እስከ 40 ዓመት ድረስ ቆይተዋል። በዚህ ጊዜያቸው
አምላክ ከእርሳቸው ጋር ምንም አይነት እንክብካቤ አላደረገም ወይ ወደሚለው ስንመጣ ጊዜ ላ አድርጓል። ገና ጨቅላ ሕፃን ሳሉ ገና የ3 ዓመት አካባቢ ልጅ ሳሉ ወደ እርሳቸው መልአኩ ገብርኤልን አምላክ አላህ ልኮ እንክብካቤ አድርጎላቸዋል። ትልቁ እንክብካቤ ምንድን ነው ከአምላክ ከተባለ ከኃጢአት መጠበቅ ነው። እርሳቸው ላይ ሰይጣን ስልጣን እንዳይኖረው ማድረግ ነው። ይሄ ነው አይደል ትልቁ እንክብካቤ አምላክ የሚያደርገው። አው ይሄን አድርጎላቸዋል። ሐዲስ ላይ አለ ቡኻሪ ላይ ሙስሊም ላይ የተዘገበ ሐዲስ ነው የምነግራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት አካባቢ ሕፃን ልጅ ሳሉ ከሕፃናት ልጆች ጋር እየተጫወቱ መልአኩ ጅብሪል ወይንም ገብርኤል መጣና አስተኛቸው፣ ልባቸውንም ቀደዳቸው። ከዚያም ቀልባቸውን ከውስጥ አወጣ። ከጀነት ይዞት የመጣው የወርቅ ጥስት አለ። በዚያ ላይ የዘምዘም ውሃ አደረገበት። ወጣቸዋል አይደል? የዘምዘም ውሃ ማለት አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ልጅ ለኢስማኤል ወይንም ለእናቱ ለአጋር በመልአኩ ገብርኤል በኩል ያወጣላት የሆነ የተባረከው ውሃ ነው። ያን ውሃ ራሱ መልአኩ ገብርኤል ያወጣው ውሃ ነው። ከዚያ በዚያ ላይ ልባቸውን አደረገና ካጠበው ካጸዳው በኋላ በእርሱ ላይ ያለውን ጥቁር የረጋች ደም የምትመስል እርሱን ከመነጨቀና በኋላ ሲወረውር ጊዜ ፈአልቃሁ ይላል ሐዲስ ላይ ወረወረው። ምን አለ? ያ ሙሐመድ هذا حظ الشيطان منك አላቸው። ሙሐመድ ሆይ ሰይጣን በአዳም ልጆች ላይ ሊኖረው የሚችለው ድርሻ ይህ ነበር በአንተ ላይ ሊኖረው የሚችለው። እነሆ የሰይጣን ድርሻ ከአንተ ላይ ከዚህ ጊዜ ጀምሮ ተነስቷል አላቸው። ያሰላም ገና ለአቅመ አዳም ሳይደርሱ ገና ሕፃን ልጅ ሆነው እየተጫወቱ ሳሉ ነብዩ ሰለላሁ ዐለይሂ ወሰለም ሰይጣን በእርሳቸው ላይ ስልጣን እንዳይኖረው በሕይወት ዘመናቸው አምላክ አላህ ሱብሓነሁ ወተዓላ መልአኩን ገብርኤልን ጅብሪልን ልኮ ይሄንን ስራ አሰርቶላቸዋል። ወዲያውም ይሄን ካደረገ በኋላ ጅብሪል ዐለይሂ ሰላም ከዚያ በኋላ ምን አደረገ? ልባቸውን ቀልባቸውን ወደ ቦታው መለሰው፣ ልባቸውንም ሰፋ። ይሄ ጅብሪል ከዚያ በስንት ዓመታቸው? በ40 ዓመታቸው የነብይነትን ማዕረግ ተሰጡ። አያ ነብይ የሆኑት መቼ ነው? በ40 ዓመታቸው ላይ ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይ እንዴት ሆኑ ወደሚለው እንምጣ። ነብይነት የሚገኘው በትግል አይደለም። እኔ ለምሳሌ አምልኮ ስለሰራሁኝ አምላክ ነብይ ያደርገኛል ብዬ ትግል ስላደረግኩ ላ በዚህ አይደለም። ነብይነት የአምላክ ምርጫ ነው። አምላክ የፈለገውን ሰው ነብይ ያደርጋል። የፈለገውን መልአክ መልእክተኛ አድርጎ ይልካል። ማስረጃ አላህ በቁርአን ላይ ሲናገር አላሁ የስጠፊ ሚነል መላኢከቲ ረሱለን ወሚነን ናስ፣ እኔ አምላካቸው አላህ ከመላእክቶችም ከሰዎችም መልእክተኞችን ራስ ይመርጣለሁኝ። የራሱ ምርጫ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ልማዳቸው ምን ነበር? ከልጅነታቸው ጀምሮ ከተባለ ሰይጣን በእርሳቸው ላይ ስልጣን እንዳይኖረው ተደረገ ማለት በፍጹም የሰይጣንን ስራ ኃጢአትን አላደረጉም። ክህደትንም ሆነ ኃጢአትን በፍጹም እንዳያደርጉ ነው ሰይጣንን ስልጣንን አላህ ሱብሓነሁ ወተዓላ ከእርሳቸው ያነሳበት። በተቻለ አላህ ሱብሓነሁ ወተዓላ የሰይጣንን ተንኮል ያነሳላቸው በመልአኩ ጅብሪል ዐለይሂ ሰላም ስራ አማካኝነት ቅድም በነገርኳቸው። ስለዚህ አንዱን አምላክ አላህን በብቸኝነት የሚገዙ ከኃጢአት ሁሉ የራቁ ሆነው እስከ 40 ዓመት ዘመናቸው ድረስ ይቆያሉ። ልክ 40 ዓመታቸው ሊደርስ አካባቢ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሑቢበ ኢለይሂል ኸላ ከሰዎች ሁሉ ገንጠል ብለው ለብቻቸው ሄደው ጌታቸውን አላህን ማምለክ በጣም ወደዱ። በጣም በዚህ ነገር ላይ ተወደደ ወደ ልባቸው። ከመካ እዛው ላይ የሚገኝ ከተራራዎች መካከል በአንድ ተራራ ላይ ጀበል ኑር ተብሎ የሚጠራ የብርሃኑ ተራራ ይባላል። በዚያ ውስጥ የሒራ ዋሻ የሚባል አለ። ዋሻ ቦታ ነች። ወደዛ ሄደው ነቢያችን ሰለላሁ ዐለይሂ ወሰለም ስንቅን ይዘው በሚስታቸው ኸዲጃ ስንቅን ታዘጋጅላቸዋለች። ያንን ስንቅ ይዘው ወደዚያ ዋሻ ይሄዳሉ። ለብቻቸው ጌታቸውን አላህን ተገዝተው ያ ስንቅ እስኪያልቅ ድረስ ይቆዩና ካለቀ በኋላ ወደ ቤታቸው ይመለሳሉ። ዳግም እንደገና ስንቅን ይዘው ወደዛ ይሄዳሉ። ለበርካታ ጊዜያት በዚህ ሁኔታ ቆዩ ነቢያችን ሰለላሁ ዐለይሂ ወሰለም። ቦታቸው አለርላ ልክ አላህን እየተገዙ በዚህ ሁኔታ ባሉበት ሰዓት ነው መልአኩ ገብርኤል መጥቶ እዛ ነው የተገለጠላቸው። ፈጃአሁ መለኩል ሐቅ ወሁወ ፊ ጋሪ ሒራ ኢላል ሐዲስ ላይ የእውነትን መልአክ ወደ እርሳቸው መጣ። በሒራ ዋሻ ውስጥ ተቀምጠው አላህን እየተገዙ ሳሉ ማለት ነው። ለታቻለር ወዲያው መልአኩ መጣና ነብይነታቸውን አበሰራቸው። መለኮታዊ ራእይ ያወረደላቸው። ኢቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀል ኢንሳነ ሚን ዐለቅ ኢቅራ ወረቡከል አክረም አለዚ ዐለመ ቢልቀለም ዐለመል ኢንሳን ማ ለም ያዕለም የሚለው የቁርአን አንቀጽ ወረደ። መልአኩ ገብርኤል አብሳሪው መልአክ ተገለጠና ያ ሙሐመድ ኢነከ ለረሱሉላሂ ሐቀን አላቸው። ሙሐመድ ሆይ በእውነት አንተ የአምላክ መልእክተኛ ተደርገህ እነሆ ተመርጠሃል ብሎ አብሳሪው መልአክ ነብይነትን ማዕረግ አበሰራቸው ማለት ነው። ይህን ይመስላል። ከዛ ጊዜ በኋላ አላህ ሱብሓነሁ ወተዓላ በእርሳቸው ላይ ቁርአንን
አወረደላቸው፣ መለኮታዊ ራእይን አወረደላቸው። በዚህ ህግና ስርዓትም ትውልድህን አስተምር አላቸው።